በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። ቸርነቱና ምሕረቱ የበዛልን ቅዱስ የአባቶቻችን አምላክ ልዑል እግዚአብሔር እስከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ እንነጋገራለን። የምንነጋገርበት የመጽሐፍ ቅዱስ ርዕስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ሞት ሆይ መውጊያ የት አለ? መቃብር ሆይ ድል መንሳትህ ወዴት አለ? ብሎ ሐዋርያው ቅዱስ ጳውሎስ ይጠይቃል። ሞት ሆይ መውጊያ የት አለ? ድል መንሳትህስ ወዴት አለ? ቅዱስ ጳውሎስ ኢየሱስ ክርስቶስ ያስተምር በነበረበት ዘመን ከፈሪሳውያን ማህበር ሕገ ኦሪትን ከሚያውቁት ማህበር ሕግን ጠንቅቀው ከሚያውቁት ሞረ ኦሪት ነው። ኢየሱስ ክርስቶስ ያስተምር በነበረበት ዘመን ከሐዋርያት መካከልም አይደለም፣ ከ72ቱ ደቀ መዛሙርትም አይደለም። ኢየሱስ ክርስቶስ እያስተማረ እሱ ከአይሁድ ጋር የነበረ ሕገ ኦሪት እንድትከበር ይጥር የነበረ በኢየሱስ ክርስቶስ ትምህርት ደስተኛ አልነበረ። ምናልባትም እሱ ማለትም ሳኦል ያሁኑ ቅዱስ ጳውሎስ የነቢያትን ትምህርት ያውቃል። ነቢያት የተናገሩት ኦሪት ምን እንደምትል ጠንቅቆ ያውቃል። ከዚህ አንጻር አሁን የመጣው 40 ዓመት ያልሞላው ጎልማሳ ደግሞ የሚያስተምረው ትምህርት ተጋጨበት። ከሱ በፊት የነበሩት ነቢያት ትንቢት ተናግረዋል። ምናልባትም እነ ኤልያስ ሙት አስነስተዋል፣ እነ ኤልሳ ሙት አስነስተዋል፣ ታምር አድርገዋል። እንዲሁም የቅዱስ ኤልሳ መቃብሩ ራሱ ሙት አስነስቷል። ይሁን እንጂ አሁን እያስተማረ ያለው ጎልማሳ ድሆችን ይወዳል። ታምራቱ እጅግ የሚገርምና ብዙ ነው። ዕውር ያበራል፣ ደንቆሮ እንዲሰሙ ያደርጋል፣ ዲዳ እንዲናገር ያደርጋል፣ ኃጢአተኞችን ሁሉ ይቀርባል። ይሄ ብዙም ሳኦልን አላስከፈውም፣ ቅዱስ ጳውሎስን አላስከፈውም። ይሁን እንጂ ቅሬታ ግን አለ። ሊቀ ካህናቱ ደስተኞች አይደሉም። የአይሁድ ማህበር ደስተኛ አይደለም። ሕግ አዋቂዎች ደስተኞች አይደሉም። ቅዱስ ጳውሎስ ግን ወይም ደግሞ ሳኦል ግን ደስተኛ ያልነበረው ለእግዚአብሔር ይቀና ስለነበረ ነው። ሊቃነ ካህናቱ ህዝቡ ጥሎን ሄደ፣ ህዝቡ እየሸሸን ነው፣ ይህንን ገሊላው የምንቋቋምበት ጊዜ አሁን ነው። ለምን ህዝቡኛ ከጥቅም አንጻር ነበር ይጠሉት የነበረ። ከጥቅም አንጻር እግዚአብሔር ተሰደበ ወይም እግዚአብሔርን ተቃወመ ወይም የእግዚአብሔር ልጅ ነኝ አለ ከሚለው የተነሳ ሳይሆን ከምን አንጻር ነው? ከቅናት ከጥቅማቸው አንጻር ካባቸውን ለብሰው በካባቸው ስር ጥቅም ያገኙ ስለነበር በቤተ መቅደሱ አሳበው ጥቅም ያገኙ ስለነበር ከዛ አንጻር ቅዱስ ጳውሎስ ይህንን እየሰማ ነው፣ ይህንን ትምህርት እየሰማ ነው። ነገር ግን አብሮ አልነበር። ይባስ ብሎ ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱት በ3 ቀን እሰራዋለሁ። እነሱ የከሰሱት አፍርሻለሁ ብለው ነው። ግን ምን አለ? አፍርሱት በ3ኛው ቀን አስነሳዋለሁ ወይም ደግሞ እሰራዋለሁ አላቸው። ይሄ ቅዱስ ጳውሎስን ወይም ሳኦልን የሚያበሳጭ ነገር ሆነበት። ይሄ ደፋር አለው። ነቢያትን አውቃለሁ ካሁን በፊት አስተምረው ሂደዋል፣ ሰብከውን ሂደዋል፣ ትንቢት ተናግረው ሂደዋል። ይሄ ደግሞ ማን ነው አሁን መጥቶ ቤተ መቅደሳችን አፈርሳለሁ የሚለው ነገር ቅዱስ ጳውሎስ ወይም ሳኦል ሌና ላይ ማቃጨል ጀመረ። እዚህ በላይ ደግሞ ተናገረ መምህሩ። ምን አለ? እኔ የእግዚአብሔር ልጅ ነኝ አላቸው። እኔ የእግዚአብሔር ልጅ ነኝ፣ አብ በእኔ እንዳለ እኔም በአብ እንዳለው አታምኑም? ምን ስለምን አብን አሳዩኝ ትሉኛላችሁ ብሎ ሐዋርያትን ሲጠይቅና ሲመልስላቸው ቅዱስ ጳውሎስ ይህንን ሰማና ከፈው። ስለዚህ ምን አለ? ይህ መምህር መወገድ እንዳለበት ከሚያስቡት ጋር ተቀላቀለ። ለምን? ለእግዚአብሔር ቀናኢ ስለነበረ፣ እግዚአብሔር የተሰደበ ስለመሰለው፣ ስላልተረዳ፣ የኢየሱስ ክርስቶስን ማንነት ስላላወቀ ስላልተረዳ፣ ለዛ ይመስለኛል እኮ ጠፍቶ እንዲቀር ያልፈቀደ ኢየሱስ ክርስቶስ ራሱ። ቅዱስ ጳውሎስ እንደ ህልም እንዲቀር ያልፈቀደ እንዲመለስና ምርጥ ዕቃ ያደረገው
ከቀናይነቱ ነው፣ ከደግነቱ ነው። ኦሪትን ያውቃል። ስለዚህ የሚያስበው እግዚአብሔር እንደተሰደበበት አድርጎ ነው የሚያስበው። እግዚአብሔር እንደተሰደበበት በዚህም ይላሉ አባቶቻችን የቤተ ክርስቲያናችን ትውፊት ኢየሱስ ክርስቶስ በተያዘበት ዕለት ጌታችንን በጥፊ መተው። ጌታ ምን አለው? ሳኦል ሳኦል ለምን ትመተኛለህ? መመለስ ላይ ቀራሉ ይላሉ መምህራን። ለምን ትመተኛለህ? ቅዱስ ጳውሎስ በዚህ አላበቃም። ሊቀ ዲያቆናት ቀዳሚ ሰማዕታት ቅዱስ እስጢፋኖስ ሲወገር በድንጋይ እሱ በድንጋይ የሚደበድቡትን የሚቀጠቅጡትን ሰዎች ልብስ ይጠብቅ ነበር፣ ልብሳቸውን ይጠብቅ ነበር። ነፍስ ለማጥፋት ከነበራቸው ፍጥነት የተነሳ ልብሳቸውን ጥለው ስለሄዱ በጎን መጥቶ ሌባ እንዳይወስዶ ይመስለኛል። ነገር ግን ያስጠነቆለም መንገድ የመራን ተመሳሳይ ነው አይደል? ተመሳሳይ። ቅዱስ ጳውሎስ በእስጢፋኖስ ግድያ ላይ ተሳትፏል። ግን የቅዱስ እስጢፋኖስ መሰየፍ፣ የቅዱስ እስጢፋኖስ በድንጋይ ተቀጥቅጦ መወገር፣ ሰማዕትነትን መቀበል ግን ለቤተ ክርስቲያን ትልቅ ዕድል ይዞ መጣ። ለጊዜው ኢየሩሳሌም ላይ የነበረችው ቤተ ክርስቲያን በየአቅጣጫው ተበተነች። በየወረዳው ኢየሩሳሌም ላይ ቁጭ ብላ እንዳትቀር እግዚአብሔር ስለፈቀደ ቅዱስ እስጢፋኖስን ሰማዕት አድርጎ ወደሱ ወስዶ ቤተ ክርስቲያን ግን ተልእኮዋን በርቀት እንድትጀምር እንድትበተን አደረገ። ወደ ዓለም መሄዷን ጀመረች ጉዟን። የቅዱስ እስጢፋኖስ ሰማዕትነት መቀበል ለቅዱስ ጳውሎስ መመለስ ትልቅ ምክንያት ነበር። ለምን? ቅዱስ እስጢፋኖስ ምን ብሎ ነበር? ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው። ልክ እንደየተው ኢየሱስ ክርስቶስ ከሰባቱ ቃላት መስቀል ላይ ሆኖ ከተናገራቸው አንዱ አይደል? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይህ ለሚገባቸው ሆኖላቸዋል፣ ይቅር ተብለዋል። ያን ቀን በጅምላ ከገደሉት ከሰቀሉት ሁሉም ወጥቶ ሲጮህ ጊዜያዊ ፍርድን ፈርተው እንጂ ሁሉም ኢየሱስ ክርስቶስን ጠልቶት እንዳልነበር እዚህ ጋር ያሳያል። ለምሳሌ ጲላጦስን እንውሰድ። እጁን ታጥቦ አሳልፎ ሲሰጠው ጨክኖበት አልነበረ። እንዲሁም እኮ ያንን ነው አይደል? ቅዳሴ ላይ ካህኑ ወጥቶ እጁን ታጥቦ እኔ ከመተላለፋችሁ በድፍረት ብትቀርቡ ከመተላለፋችሁ ንጹህ ነኝ ብሎ እጁን የታጠበ ከጲላጦስ የመጣ ነው አይደል? ከጲላጦስ የመጣ ጲላጦስ ቂም ያልተያዘበት ኃጢአተኛ ይባላል። ኃጢአተኛ ነገር ግን ቂም ያልተያዘበት እያዘነ እየከፋው ስለሆነ ያደረገው። እንዲሁም እኮ ለማርያም ወይም የማርያም ልቅሶ በዕለተ ትንሣኤ ኢየሱስ ክርስቶስ በራእይ ተገልጦለት ነበር ይለናል አይደል? ለማን? ለጲላጦስ። ይሄንን ነው ቆማል። ለጲላጦስ በዕለተ ትንሣኤ ሐዋርያቱን ካጽናና በኋላ እነ ማርያምን ሂዱ ወደ ገሊላ ቀድማችኋለሁ ብሎ ከነገራቸው በኋላ ለጲላጦስ ይቅር ብያለሁ አውቃለሁ አሳልፈ የሰጠበት ምክንያት ነው ታልኩ። ቅዱስ ጳውሎስን ይቅር ከተባሉት ኃጢአተኞች አንዱ ነው። ቅዱስ ጳውሎስ እስጢፋኖስን ሲገደል ሲጠብቅ፣ ቅዱስ እስጢፋኖስ ደግሞ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። እኔ እዚህ ጋር ተንበርክኬ በድንጋይ አናቴ እየተቀጠቀጠ እንደባ ቀና ስል ግን አንተን በአባትህ ቀኝ አያለሁ። እነሱ ይህንን እያዩ ስላልሆነ ነውና ወደዚህ ጸጋ ወደዚህ በረከት እንዲመጡ ይቅር በላቸው። ይህ ለቅዱስ ጳውሎስ ወይም በጊዜው ለነበረው ለሳኦል መመለስ ትልቅ ምክንያት ሆነ። ለምን? የሞትን መወጋት አላወቀ ስለነበረ። ሞት ራሱ መውጊያውን ጥሎ ራሱ የተወጋ መሆኑን ራሱ በሞት የሞተ መሆኑን ገና ስላልተረዳ እግዚአብሔር በዚህ አልተቀየመውም። እሱን ደግሞ ቆይተን የምናገኘው ታሪክ ነው። አልተቀየመውም፣ ይቅር አለው። ይሄ ብቻ አይደለም። ቅዱስ እስጢፋኖስን ገለው በሰማዕትነት እንዲቀበል አድርገው ቤተክርስቲያንን ከኢየሩሳሌም አስወጥተው ከበተኗት በኋላ የእግዚአብሔር ቃል ሰፋ ይለናል አለ መጽሐፍ ቅዱስ። ነገር ግን አሁንም ሳኦል በዚህ አላረፈም፣ ደስተኛ አይደለም። ለምን ይሰበካል? ትናንት ወዲያ ሰቅለን ገለን የቀበርነው ሰው እንዲሁም ሊቃነ ካህናት እንደሚሉት ከሆነ ተሰርቋል ብለው አሰብከው ነበር። እሱ ተነሳ ብለው አሁንም እያስተማሩ ነው። ስለዚህ ምን እናድርግ? እነዚህን ክርስቲያኖች የሚባሉትን እናሰቃያቸው። ሊቀ ካህኑ ምን ጠየቀው? የእስር ደብዳቤ ፖሊስ ከፍርድ ቤት ያመጣል አይደለ? ቤት ሲፈትሽ ወይም ደግሞ የሆነን ሰው ጥሪ ሲያደርግ ከፍርድ ቤት የትዕዛዝ ወረቀት ይዞ ይመጣል። ቅዱስ ጳውሎስ
የፍቃድ ደብዳቤ የስር ደብዳቤውን ክርስቲያኖችን ለማሰቃየት ከዋሉበት ላለማሳደር ካደሩበት ላለማስዋል መከራ ለማብላት ወደ እስር ቤት ለመክተት ሳኦል ከሊቀ ካህናቱ ደብዳቤ ተቀብሎ ወደ ደማስቆ ጉዞውን ጀመረ። ወደ ደማስቆ ክርስቲያኖችን ለማሰቃየት። የክርስቲያኖች መከራ አሁን ብቻ ያለ አይደለም፣ ወይም ያን ጊዜ ያለቀ አይደለም። በዓለም ሳላችሁ መከራ አለባችሁ ነው አይደል? ግን አይዟችሁ ዓለሙን እኔ አሸንፌዋለሁና ሞትን እኔ ራሴ ድል ነስቼዋለሁና አይዟችሁ በተሸነፈ ዓለም እንዳትሸነፉ፣ በሞተ ሞት እንዳትሞቱ። በሞተ ሞት በተማረከ ወታደር እንደመማረክ የሚያስጠላ ነገር የለም አይደል? አሁን የከበደን እሱ ነው። አሁን የከበደን ቅዱስ ጳውሎስ በተገደለው ሞት አባቶቹ ጩኸው ኢየሱስ ክርስቶስ መጥቶ ሞትን ድል አድርጎት እያለ እሱ በዛ ውስጥ ሆኖ ክርስቲያኖችን ያሳድዳል። ሞት ራሱ ሞተልን ብለው በደስታ እየዘመሩ እያመሰገኑ እያስተማሩ ያሉትን እግዚአብሔር ልጆች የክርስቶስን ቤተሰቦች ለማሰር ወደ ደማስቆ በረሃ የሐዋርያት ሥራ ምዕራፍ 9 ላይ ያለው ታሪክ ወደ ደማስቆ ሲሄድ ወደ ከተማው ሊገባ ሲል እግዚአብሔር መጥራት ነበር። በቃ ከዚህ በላይ እንኳን ገልብጦ እሱንን ቀድሶ መልሶ ወደ ክርስትና ወደሱ መልሶ ቢጠቀምበት የተሻለ ዕቃ እንደሚሆን እግዚአብሔር ስለሚያውቅ በብርሃን መጥቶ ቅዱስ ጳውሎስ በብርሃን የማይጎዳ ብርሃን የማያቃጥል ብርሃን ነገር ግን ቅዱስ ጳውሎስን ያስደነገጠ ብርሃን ቅዱስ ጳውሎስ መሬት ላይ እንዲወድቅ ያደረገው ብርሃን ሳውል እንዲደነግጥ እንዲፍገመገም ያደረገው ብርሃን ድምጽ ያለው ብርሃን ለሐዋርያት የወረደው ብርሃንና ለቅዱስ ጳውሎስ የወረደው ብርሃን ይለያያል። በእሳት ልሳን ነው አለ መንፈስ ቅዱስ የወረደላቸው። ለቅዱስ ጳውሎስ ግን በመብረቅ ልሳን መጣ። ቅዱስ ጳውሎስ ወይም ደግሞ ሳኦል እንደወደቀ ከሰማይ አንድ ድምጽ መጣ። ምን አለ? ሳኦል ሳኦል ለምን ታሳድደኛለህ? ለምንድን ነው እያሳደድከኛለህ? ኢየሱስ ክርስቶስ ነበር እንዴ? አይደለም። ክርስቲያኖች ጋር እንዳለ እኔ እስከ ዓለም ፍጻሜ ከማን ጋር ነኝ? ከእናንተ ጋር ነኝ። አይዟችሁ እስከ ዓለም ፍጻሜ ከእናንተ ጋር አለሁ። ከኛም ጋር አለ፣ ከሐዋርያትም ጋር ነበር፣ ከሰማዕታትም ጋር ነበር፣ ወደፊት ከሚመጡት ክርስቲያኖችም ጋር ይኖራል። ዓለም ካለፈም በኋላ በመንግስተ ሰማያት እየተመሰገነ ከክርስቲያኖች ጋር ይኖራል፣ ከቅዱሳን ጋር ይኖራል። ቅዱስ አትናቴዎስ በቅዳሴው እንደዛ ነው አይደል? ድንኳን ይዘረጋል። ኢየሱስ ክርስቶስ ሊቀ ካህናት ይመጣል፣ የአገልግሎት ስርዓት ያስተምረናል። የአገልግሎት ስርዓት አሁን በጥቂቱ እናውቃለን ነው፣ ያኔ ግን እንደታወቅ እናውቃለን። ከእውቀት ከፍለን እናውቃለን። ያኔ የሚሆነውን ነገር ደግሞ እኛ እናውቅም። ነገር ግን እግዚአብሔር ሁሌም ከቅዱሳኖች ጋር አለ። ክርስቲያኖችን ነው ሳውል እያሳደደ ያለ፣ ክርስቶስን አልመሰለውም። በሱ ቤት እያሳደደ ያለ ክርስቲያኖችን ነው። እነዚህ ክርስቲያኖች እግዚአብሔርን ሰደቡብኛል። ሳውል እግዚአብሔርን ሰደቡት፣ ተደፈሩ። እኔ ኦሪትን ማወቄ ለምንድን ነው? ሕግን ማወቄ ለምንድን ነው? ለሕግ ካልቆም በኋላ በቅንነት ለእግዚአብሔር በመቅናት ኤልያስ ምንድን ነው ያለ? ምን ትሰራለህ ሲለው ለእግዚአብሔር ቀንቻለሁ። ለእግዚአብሔር በመቅናት ለቤተ ክርስቲያን ካልቆም ጥቅሙ ምንድን ነው? ጥቅሙ ምንድን ነው? ለቤተ ክርስቲያን ካልቆም ዘብ ካልሆነ ሳኦል ለምን ታሳድደኛለህ ሲለው አንተን የማሳድድህ አንተ ማነህ? ማን አንተን የማሳድድህ ንገረኝ። እኔማ የናዝሬቱ ኢየሱስ ነኝ። እስኪ እናነጻጽር። ኢየሱስ ክርስቶስን አግኝቶታል? ከዓመታት በፊት ሰቅሎ ተገላግለውት ነበር እኮ በእነሱ ሐሳብ። ከዓመታት በፊት ሰቅለው ተገላግለውት ነበር። ነገር ግን ተነሳ ብለው ሐዋርያት ሲሰብኩ እንዴ ሰቅለንሃል አይደለም ያለው? ያኔ ሰቅለን ገለናል፣ አንተንማ ያኔ እኮ ተገላግለን ነበር። አንተ ሞተህ እንኳን ደቀ መዛሙርቶች እኮ ናቸው እየበጠበጡ ያሉ አይደለም ያለው። ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምን ላድርግ? የመውጊያውን ብረት ብትቃወም ለአንተ ይበስብሃል። ብረትን አቁማችሁ ተክላችሁ ብትረግጡት እግራችሁን ነው የሚበሳው። እግዚአብሔር ጋር መጋጨት፣ ቅዱሳን ጋር መጋጨት፣ ድንግል ማርያም ጋር መጋጨት፣ ቅዱሳን መላእክት ጋር መጋጨት ጉዳቱ ለራስ ነው። ለራስ ሌላ ለማንም ሊሆን አይችልም። አንዳንድ ጊዜ ይገርመኛል። ምን አይነት ንጉስ ነው እናቱን አሰድቦ እናቱን ከሰደቡት ጋር ወዳጅነት ሊፈጥር የሚችለው? ምን አይነት ንጉስ ነው ቤተሰቦቹን አሰድቦ አስንቆ ከሰዳቢዎቹ ጋር ወዳጅነት ሊፈጥር የሚችለው? ምን አይነት ንጉስ ነው?
እናትና አባትህን አክብር ያለህ ጌታ እናቱን ስትሰድባት እንዴ ዝም ብሎ ሊያይ ይችላል? እንኳን እናቱን ቅድስት ድንግል ማርያምን የእያንዳንዳችን በደል እኮ ያመዋል። የእያንዳንዳችን ጉዳት ያመዋል። የእያንዳንዳችን ሞት ክርስቶስ ሞቱ ነው። እውነት እንነጋገር ከተባለ ሞቱ ነው። ሞት እኮ ሞተልን አይደል እንዴ? የእያንዳንዳችን ሞት አሞት አይደል እንዴ? የመውጊያውን ብረት ብትቃወም ለአንተ ምን ላድርግ? አሁን ወደ ከተማ ሄድ፣ ሐናንያ እልክልሃለሁ፣ ሐናንያ እልክልሃለሁ። ከዛ በኋላ እንዲሁም ለሐናንያ መንፈስ ቅዱስ በራእይ ታየውና ሳኦል የሚባል ሰው መጥቷል፣ አጥምቅና ደቀ መዝሙሬ አድርገዋል። እስከዛን ጊዜ ደቀ መዝሙር አልነበረም። መምህራን እንደሚሉት ከ14 ዓመት በኋላ እንደተመለሰ ነው የሚናገሩ። ኢየሱስ ክርስቶስ ካረገ ያን ያክል ዘመን እያሰቃየ ነበር። ሐናንያ ኢየሱስ ክርስቶስን ተከራከረ። እንዲህ በኢየሩሳሌም እኮ ክርስቲያኖችን አላስኖር ያለ ከሊቀ ካህናቱ ደብዳቤ ተቀብሎ ወደዚህ እየመጣ እንደሆነ ክርስቲያኖችን ሊያስር እኮ እናውቃለን። እንዴት እሱን ተቀበለው ትለኛለህ? እናውቃለን እኮ እሱ ኃጢአተኛ ነው። እንዴት ቤተክርስቲያን ይመጣል? እንዴት አገልግሎት ላይ ይቆማል? እንዴት መዝሙር ልብስ ይለብሳል? እንዴት ነጠላ ለብሶ ሊሰብክ ይችላል? እሱ እኮ ኃጢአተኛ ነው ብለን ያገለልናቸው ሰዎች የሉ? በእኛ ምክንያት ያሳደርናቸው ሰዎች የሉ? እኛስ አልተሳቀቅንም? በአገልግሎታችን አልተሳቀቅንም? ኃጢአቴን ገሌ ያውቆት ይሆን ብለን አልተሳቀቅንም? ተሳቀናል፣ ግራ ተጋብተናል። እውነት ለመናገር ጨንቆናል። ያሳደርናቸው ሰዎች ብዙ ናቸው። ያሳደርናቸው ተሳቀው እኛ ጻድቅ ሆነን እኛን አጽድቀን በእነሱ ላይ ፈርደን የምናመጣው ለውጥስ ምንድን ነው? በሌላው ሎሌ ላይ አንተ የምትፈርድ አንተ ማን ነህ? በሌላው ሎሌ ላይ እየፈረድ ያለ አንተ ማን ነህ? እኛ እኮ እግዚአብሔር ባሪያዎች ነን አይደል? በባሪያ ላይ ደግሞ ራሱ ጌታውን መፍረድ የሚችለው የሚሸልመው የሚቀጣውም ራሱ ነው። አናንያ የቅዱስ ጳውሎስን ወይም ደግሞ የሳውልን ኃጢአት መዘርዘር ጀመረ። ክርስቲያኖችን አሳዷል እኮ ክርስቲያኖችን አሰቃይቶ አሁንም እኮ እንደመጣ እናውቃለን። የመጣ ይሄንን የማታውቀው ሆኖ ነው ወይ ብሎ ኢየሱስ ክርስቶስ ሌላ ጥያቄ ያቀረበ። ኢየሱስ ክርስቶስ ምን አለው? ምርጥ ዕቃ አደርገዋለሁ፣ በነገስታትና በአሕዛብ ፊት ስሜን ይሸከም ዘንድ መርጬዋለሁ። እስካሁን ይሄን ያደረገው ሞትን መውጋቴን ስላላወቀ ነው። ሞት መውጊውን ያዘ ስለመሰለው ነው። መቃብር ድል መንሳት አቅሙ እንዳለ ስለመሰለው ነው። አሁን ግን ገብቶታል። አሁን ተረድቶኛል። እኔን ማንነት ተረድቷል። በአሕዛብ ፊት ስሜን እንዲሸከም አደርገዋለሁ። አትፍሩት። ሳኦል ከእናንተ ወገን ሆኗል። ካሁን በኋላ ስለ ስሜ መከራ የሚቀበል ሆኗል። ካሁን በኋላ አናንያም በተባለው መሰረት ሄደና አጠመቀው። ቅዱስ ጳውሎስ ለ3 ቀን አልበላ። በቀኝ የተሰቀለው ወንበዴና ቅዱስ ጳውሎስን ሳስባቸው የሚገርመኝ ልንገራችሁ። በቀኝ የተሰቀለው ወንበዴ አንድ ክርስቲያን በህይወቱ ማድረግ ያለበትን ለማድረግ የበቃችው 3 ሰዓት ናት። 3 ሰዓት በህይወታችን ስንኖር አንድ ክርስቲያን ለመጽደቅ የሚበቃውን ነገር ለማድረግ መስቀል ላይ ሆኖ በመከራ ሰዓት ሆኖ በዛ ስቃይ ሰዓት እንኳን ሆኖ የአንድ ክርስቲያን ህይወት ኖሯል። ለ3 ሰዓታት በ3 ሰዓታት ውስጥ ለገነት በቅቷል። ቅዱስ ጳውሎስ ከሐዋርያት ወገን ለመጨመር ደግሞ ወደ ክርስትና ለመምጣት ደግሞ የ3 ቀን ንስሐ አልበላም አልጠጣም። የሐዋርያት ሥራ ምዕራፍ 9 አልበላም አልጠጣም። ከዛ በኋላ አናንያ መጥቶ አጠመቀው። በዛው በደማስቆ ነበር ትምህርቱን የጀመረው። አሁን ገባው። ኢየሱስ ክርስቶስ ያኔ ያሰቀለው ኢየሱስ ክርስቶስ ያኔ ሕግን ባወኩ ብሎ ያስፈረደበት ኢየሱስ ክርስቶስ እንደተነሳ በዚህ ጊዜ በነበረበት ከተማ አስተማረ። ወደ ኢየሩሳሌም ተመለሰ። ወደ ሐዋርያት ሲቀርብ አሁንም አገለሉት። ከዛ በርናባስ እንዲህ እኮ ተመልሷል፣ ደማስቆ ላይ አስተምሯል፣ ስለ ስሙ ተከራክሯል ብሎ እንዲቀላቀል አደረገ። አሁን በአይሁድ ሌላ ፈተና መጣ በቅዱስ ጳውሎስ ላይ። ኢየሱስ ክርስቶስን ሲሰብክ፣ ኢየሱስ ክርስቶስን ሲያስተምር፣ ኢየሱስ ክርስቶስን ሲገልጥ፣ ትንሣኤውን ሲናገር አይሁድ ማጉረምረም ጀመሩ። ምን አሉ? እየተዋወቅን ለማያውቅሽ ታጠኝ ይባላል። እየተዋወቅን ትናንትና ይህን ስም የጠሩትን ታሳድድ እንደነበር እየተዋወቅን ዛሬ እሱን ሰባኪ ሆነ መጣ። ትናንትና እኮ ከሊቀ ካህናቱ ሁሉ የስር ደብዳቤ ተቀብለ የሄድክ እኮ እናውቃለን።
አልቻሉትም። አዎ ነበሩ። ለዛ ነው እኔ ጭንጋፍ ወደ እኔ ጭንጋፍ ለመሆን አለ ከሐዋርያት ራሱን ዝቅ አድርጎ በኋላ ተነሳ ተገለጠ ብሎ ተናገረ። ይህንን ወቀሳ ስላስታወሱት ያንን ኃጢአቱን ስላስታወስኩት አልነበርኩም አይደለም ያለ እናውቃለን። አዎ አውቃለሁ እኮ ቤተክርስቲያን የምትል አሁን አንተ በነገራችን ላይ ቤተክርስቲያን እኮ የምንመጣ ጻድቅ ስለሆነ እንዳይመስላችሁ ለመጽደቅ ነው እኮ። በዓለም እንዴት እንጸድቃለን? እንዴት ንስሐ እንገባለን? ለማን ንስሐችን እናገራለን? ወደ ማን እንጮሃለን? ወደ ቤተክርስቲያን ስንመጣ ጻድቅ መስለናችሁ ነው? አይደለም። ለመጽደቅ እኮ ነው። ለመጽደቅ እኛ ጻድቅ አይደለንም። ለመጽደቅ ግን እንሞክራለን። ስንሞክር እየወደቅንም እየተነሳንም የወደቁ ሳይነሱ ምን የሳቱ ሳይመለሱ ምን ኢየሩሳሌም ሕዝብ ለምን ወደ ኋላ ይሻ እንዳለ ኤርምያስ ለመመለስ እኮ ነው የምንመጣ። በዓለም ስለጨቀየን እኮ ነው ወደ ቤተ ክርስቲያን የምንመጣ። አሁን ወደ ኢየሱስ ክርስቶስ የተመለሰ ቅዱስ ጳውሎስ እኮ ንስሐ ገብቶ ነው አይደል? ቢሆንም ሊያሳቅቁት ብቻ ሳይሆን ሊገሉት ሞከሩ፣ ሊገሉት። ስለዚህ ከኢየሩሳሌም ወጣና ወደ ተጠራበት ዓላማ ወደ አሕዛብ ሄደ። ኢየሱስ ክርስቶስ ማነው? ቅዱስ ጳውሎስ 14 መልእክታትን ሲልክ መጀመሪያ እነዛን ቦታዎች አስተምሯል። ወደ ሮሜ ሲሄድ መጀመሪያ በአካል ተገኝቶ አስተምሯል። ቆሮንቶስ ላይ ወደ ቆሮንቶስ ሲልክ መጀመሪያ ሄዶ አስተምሯቸው መክሯቸው ነው። ለማታውቀው ሰው ደብዳቤ አጽፍማ። ለማታውቀው ሰው ደብዳቤ አጽፍ። ምን ብለህ ትጽፍለታለህ? ከምን ተነስተህ ትጽፍለታለህ? ለቆሮንቶስ ሰዎች የሚያደርገው እንደዛ ነው። መጀመሪያ ሄዶ አስተማራቸው። እዚሁ ምዕራፍ ላይ ማለትም ምዕራፍ 15 ላይ ቁጥር 3 እስከ 11 ድረስ እንዴት እንዳስተማራቸው ኢየሱስ ክርስቶስ እንዴት እንደተነሳ ስዕላዊ መግለጫ አድርጎ እንዳስተማራቸው ይነግራቸው ራሱ ቅዱስ ጳውሎስ አስተምሯቸው ወደ ኤፌሶን ከሄደ በኋላ ሌላ ችግር ተፈጠረ። አስተምሯቸው ወደ ኤፌሶን ከሄደ በኋላ ሌላ ችግር ተፈጠረ። መልሶ ክደት መጣ። ከመከራው ብዛት የተነሳ ከስቃዩ ብዛት የተነሳ ሌሎችም ሐሳውያን መጥተው ሲያሳስቷቸው ኢየሱስ ክርስቶስ ትንሣኤን በአጠቃላይ ትንሣኤን ካሉ። ስለዚህ ኢየሱስ ማነው? ቅዱስ ጳውሎስ ይህንን መልእክት ከላከበት ወይም ከጻፈበት ምክንያት አንዱ ትንሣኤ ሙታን የለም ለሚሉት ነው። በመካከል የተነሳው ክርክር ትንሣኤ ሙታን የለም፣ ሰው ከሞተ ከበሰበሰ በኋላ እንዴት ይነሳል? ለማያደረጉ ትንሣኤ ሙታን የለም ብለው ከአምስቱ አዕማደ ምስጢራት አንዱ የሆነው ምስጢር ሊያጠፉት ፈለጉ። የተማሩት በቅዱስ ጳውሎስ ትምህርት ተምረው የኢየሱስ ክርስቶስን ትንሣኤ አምነው ተስፋ አድርገው አበረታቷቸው የሄዱ ሳይቀሩ ወደዛ ህይወት ገቡ። አዎ እንዴት ሊሆን ይችላል? ከሞትን ከበሰበሰ ነው። ቅዱስ ጳውሎስ ኤፌሶን ላይ ሆኖ ይህንን ሲሰማ በጣም አዘነ። ስለዚህ መሄድ ስላልቻለ መልእክት መላክ ግድ ሆነበት። ስለ ኢየሱስ ክርስቶስ ትንሣኤ እየነገራቸው ይመጣና ከዛ በኋላ ስለ ሰው ልጆች ትንሣኤ በንጽጽር ይነግራቸዋል። ኢየሱስ ክርስቶስ በሶስተኛው ቀን እንዴት እንደተነሳ መጀመሪያ ለማን እንደታየ፣ ቀጥሎ ለማን እንደታየ፣ መጨረሻ ላይ ለኔ ጭንጋፍ ለመሆነው ለኔ ታየ ብሎ ነግሯቸው ማስተማሩን ካሳሰባቸው በኋላ ከዛ በኋላ ስለ ትንሣኤ ሙታን ለምን እንዴት ላላችሁ? ትንሣኤ ሙታንማ ከሌለ ማስተማራችን ከንቱ እኮ ነው። ትንሣኤ ሙታንማ ከሌለ መድከማችን መከራችን ማየታችን ከንቱ እኮ ነው። በኤፌሶን አውሬ ጋር ወይም ደግሞ እንስሳ ጋር መታገል እኮ ከንቱ ነው። ለምን እንዲህ ታስባላችሁ? ይሄ ሐሳብ ወደ እናንተ ለምን መጣ አላችሁ? ያለገሳችኋል። ይሄድና የሞትን መድከም ይነግራችኋል። ምን ብሎ? ሞት ሆይ መውጊያ የት አለ? ከዛ በፊት ሞት መውጊያ ነበረው። ሞት እራሱ አለ። ሁለተኛ የሚወጋበት ኃጢአት ነበረ። ያቺ የዘር ኃጢአት፣ ያቺ ስትዋረድ ከገነት ጀምራ የመጣች ኃጢአት፣ ለሁሉም የማትራራ ኃጢአት፣ አብርሃምንና አቤሜሌክን እኩል የወጋች ኃጢአት፣ ሙሴና ፈርዖንን እኩል የወጋች ኃጢአት፣ አብርሃምንም ወደ ሲኦል ያወረደች፣ ሙሴንም ወደ ሲኦል ያወረደች፣ ፈርዖንንም ወደ ሲኦል ያወረደች ያቺ መውጊያ፣ ያቺ ዳንኤልንም
ናቡከደነፆርንም እኩል ወደ ሲኦል ያወረደች ኃጢአት ያቺ ኃጢአት እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም የእነ አብርሃም የእነ ይስሐቅ የእነ ያዕቆብ አምላክ ነኝ ብሎ ቢናገርላቸውም እነዚህ ሕያዋን ተብለው የተጠሩ አባቶቻችን ያኔ በሞት ተወግተው በሲኦል ውስጥ ነበሩ። በሲኦል ውስጥ ለምን? ሞትን የሚሽረው አልመጣ ስለነበረ፣ ሞትን የሚገለው አልመጣ ስለነበረ፣ ሞትን የሚወገው መውጊያውን የሚያስጥለው ኃይል አልመጣ ስለነበረ፣ ለሞት ሁሉንም አስገዝቶለት ስለነበረ እግዚአብሔር ለሞት ሁሉንም አስገዝቶለት ነበር። ለሞት እግዚአብሔር ለሞት ሁሉንም አስገዛለት። ከአዳም ጀምሮ ጻድቃንንም ኃጥአንንም ደጉ አቤልንም ለሞት አስገዘው። በመጀመሪያ ሰማዕትነት የተቀበለውን በድንጋይ ተወግሮ በወንድሙ የተገደለውን አቤልን ለሞት አስገዘው። ቃየልንም ለሞት አስገዘው። ሁሉም ቢደክሙም ባይደክሙም ወደ ሲኦል ነበር። ለምን? ሁሉም ለሞት ተገዝተው ስለነበር። ለሞት ተገዝተው ስለነበር መጨረሻ ላይ ለሞት ሊያስገዛው እሱ ለሞት ተገዛ ተብሎ ስለዛች ቀን ብቻ ስለዕለተ ዓርብ ብቻ ስለ ኢየሱስ ክርስቶስ ተነገረ። ኢየሱስ ክርስቶስ ራሱ ለሞት ተገዛና በመቃብር ውስጥ አደረ። ለምን? ሞትን ይሽረው ዘንድ ሞት ድል እስኪነሳው ድረስ ሞትን ድል እስኪነሳው ድረስ እሱ ራሱ ሞትን ሁሉን ያስገዛለት እሱ በመቃብር አደረ፣ ለሞት ተገዛ። ግን ለዛሽ ቀን ለዕለተ ዓርብ ለምን? ማንም መነሳት አልቻለም ነበር። ማንም አነባ፣ አለቀሱ። እስከ መቼ ተረሳናለህ አሉ እነ ቅዱስ ዳዊት። አቤቱ ቀኝህን ላክልን አሉ። ለምን? ሞት ይሞት ዘንድ እኮ ነው አይደል? ይሄንን ሁሉ ጸሎትና ትንቢት ያደረጉት ሞት ይሞት ዘንድ፣ ሞት ይገደል ዘንድ፣ ሞት ይገደል ዘንድ ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን ቅዱስ ጳውሎስ ሲነግራቸው እያዝናናቸው ይሄ ሐሳባቸው ከንቱ እንደሆነ እንደዛ ከሆነማ ድካማቸው ከንቱ እንደሆነ ከነገራቸው በኋላ በሞት ላይ እንዲህ ብሎ ይዘባበታል። ሞት ሆይ መውጊያ የት አለ? ድል መንሳትስ ወዴት አለ? በሞት እንድንዘባበት ያደረገን አምላካችን ክብርና ምስጋና ለእርሱ ይሁን። ሞት ሆይ መውጊያ የት አለ? አሁን ምንም ማድረግ አትችልም። ወደ አእምሯችን መጣ ይህንን ሐሳብ ብትዘራ አቅም እንደሌለ እናውቃለን። አንተ ተሸንፈሃል። በተሸነፈ ወታደር ደግሞ መሸነፍ እጅግ በጣም ስህተት ነው። በተማረከ ወታደር እንደመማረክ በጀግና መማረክ እኮ ይሻላል። ጥሩ ነው አይደል? ቢያንስ ለማራኪውም ጀግና ይባላል። በቆሰለ ወታደር በሞተ ወታደር እንዴት ሰው ይማረካል? አሁን ሁላችን ያለንበት እዚህ ውስጥ ነው። በሞተ ወታደር በተሸነፈች ዓለም ውስጥ ተሸንፈን መከራችን እያየን ያለን በተሸነፈች ዓለም ውስጥ ዓለምን አሸንፊዋለሁ ተብለን ነበር አይደል? ሞትን ድል አድርጎ ዓለምን አሸንፎ ተነስቶ ነበር። ነገር ግን እኛ በዚህ በሞተ ወታደር ተማርከን ይኸው መከራችን ያለ። ሞት ራሱን የቻለ መውጊያ ነበረው። ሌላው ምን ይለዋል? ሞትን ቅዱስ ጳውሎስ እንዲህ ይለዋል። መቃብር ሆይ ድል መንሳት ወዴት አለ? ሊነሱ የፈለጉ ብዙዎች ስለነበሩ ሞትን ድል አድርገው ግን ማንን በኩር አድርገው ይነሱ? ማንም የትንሣኤያችን በኩር ስላልመጣ የትንሣኤያችን በኩር ገና ስላልመጣ፣ አሁን ግን የትንሣኤያችን በኩር እሱ ተነስቷል። ኢየሱስ ክርስቶስ ለአራት ነገሮች በኩር ይባላል። ለአራት ነገሮች። አንደኛው በኩረ አብ፣ ያብ የመጨረሻ የመጀመሪያ ልጁን ስለሆነ በኩር ብለን እንጠራዋለን። እግዚአብሔር ወልድ ያብ የመጨረሻም የመጀመሪያም የመጨረሻም ልጁ ነው። ሌላ ልጅ የለው። ይሄን እናምናለን፣ እንዲህ እንታመናለን። እናምናለን፣ እንታመናለን። ሁለተኛ በኩረ ድንግል ማርያም የድንግል ማርያም የመጨረሻዋም የመጀመሪያዋም ልጅ ስለሆነ የበኩር ልጇን እስክትወልደው ድረስ እንደተባለ የበኩር ልጇ ስለሆነ በኩር እንለዋለን። ኢየሱስ ክርስቶስን በኩር እንለዋለን። ስለዚህ ሁለተኛው በኩር የምንልበት ምክንያት የድንግል ማርያም የበኩር ልጅ ስለሆነ፣ የበኩር ልጇ ስንል ግን ተከታይ ያላት ማለት አይደለም። ይሄ በተደጋጋሚ ቤተክርስቲያን ያስተማረችው ትምህርት መልስ በተደጋጋሚ ሰጣበታለች። ቅዱስ ዮሐንስ አፈወርቅን ንጉሱ አርቃዴዎስ ጠይቆታል። እንደው ሳነብ ግር ይለኛል። ዮሴፍ ማርያምን የበኩር ልጇን እስክትወልድ ድረስ አያውቃትም ነበር ይላል። ምን ማለት ነው? ከዛ በኋላ አወቃት ስንል
ወንድና ሴት በሚተዋወቁበት ነው ወይ ብሎ ቅዱስ ዮሐንስ አፈወርቅን ጠየቀ። ቅዱስ ዮሐንስ አፈወርቅ አይደለም፣ ኢየሱስ ክርስቶስን እስክትወልደው ድረስ መልኩ አይቀያየር ስለነበረ ነው። አያውቃትም፣ አይለያትም። አንድም ደግሞ ከመንፈስ ቅዱስ መጸነሷ ደግሞ እሱ እንዳይረዳት ከአቅሙ በላይ እንደሆነችበት ሲነግረን ከመንፈስ ቅዱስ መጸነሷ በግብረ መንፈስ ቅዱስ መጸነሱ እሱ ለዮሴፍ ረቂቅ ስለነበረ እሷ ግን በልቧ ይዘው ነበር አይደል የሚለው በልቧ ይዘው ነበር። ለሱን መረዳት ስላልቻለ አላወቃትም ብሎ ወንጌላዊ ጻፈ። አላወቃትም። ከዛ ደግሞ ትቀያየርበት ስለነበረ እስክትወልደው ድረስ ይትቀያየር ነበር። ምክንያቱም መለኮት ውስጧ ላይ ስላለ ስለተዋሃደ በአንድ ገጽ በአንድ ቀን አያት ነበር። ዛሬ ያቷት ነገ እጅግ በጣም ደምቃ ነገ እጅግ በጣም ተውባ ያት ነበረ። ስትወልደው ግን ባለችበት ሁሉ ጊዜ ያት ስለነበር ብሎ ቅዱስ ዮሐንስ አፈወርቅ መለሰለት። እንዲሁም ከዛን ጊዜ በኋላ ነው አፈወርቅ ተባለ ነው። ስለዚህ ኢየሱስ ክርስቶስ በኩር ስንለው በኩረ ድንግል ማርያም፣ ሶስተኛው በኩረ ምእመናን ወይም የክርስቲያኖች በኩር መጀመሪያ እንለዋለን። ለምን? በሱ ነው ክርስቲያን የተባለ። ክርስቲያኖች የተባለ በክርስቶስ ክርስቲያን የተባላችሁ አይደል የምንለው? አገልግሎት ስንጀምር በወልድ ውሉድ በመንፈስ ቅዱስ መንፈሳዊ በክርስቶስ ክርስቲያን የተባላችሁ ለመጀመሪያ ጊዜ አንጾኪያ ላይ ነው ክርስቲያን የተባለ። ክርስቲያን በኩረ ትሕትናን ያስተማረን ጥምቀትን ያስተማረን የመሰረተልን ለጥምቀት በኩር እኮ ነው። ዮርዳኖስ ላይ በመጠመቅ ለጥምቀት በኩር ነው። ለስደት ለመከራ በኩር ነው። ገና በልጅነቱ ለሰማዕታት ባርኮ ይሰጥ ዘንድ የባዕታውያን በኩር ነው። በበረሃ ብቻውን ስለጾመ ቆሮንጦስ በረሃ ላይ ብቻውን 40 ቀንና 40 ሌሊት እየተፈተነ ስለጾመ ይህ የባዕታውያንን ሕይወት ለሰማዕታት በኩር ነው። ወደ ዓለም መጥቶ መከራን ተቀብሏልና ተመልሶ መጥቶ ለሐዋርያት በኩር ነው። በዓለም ዞሮ አስተምሯልና በገሊላ አውራጆች በኩር ነው። ለማመናን ለኛ በኩር ነው። እግራችንን ዝቅ ብሎ አጥቦናልና ትሕትና አስተምሮናልና በኩር እንለዋለን ኢየሱስ ክርስቶስን። ስለዚህ በኩራችን የምንለው ለኛ ለክርስቲያኖች በዚህ ነው። በኩራችን ከኔ ተማሩ አይደል የተባለው ነገር ከመጀመሪያው እንማር ዘንድ ከኔ ተማሩ። ያደረኩላችሁን አስተዋላችሁትን? እኔ መምህራችሁ ስሆን አዎ መምህራችሁ ነኝ። ጌታ ትሉኛላችሁ አዎ ጌታችሁ ነኝ። ጌታችሁ መምህራችሁ ስሆን ግን እግራችሁን አጠብኋችሁ። እናንተ ለታናናሾቻችሁ እንዲያደርጉላችሁ። ስለዚህ በኩረ ምእመናን ወይም በኩረ የክርስቲያኖች በኩር እንለዋለን። አራተኛውና የመጨረሻ ብለን የምንወስደው ደግሞ በኩረ ትንሣኤያችን ስለሆነ በኩረ ትንሣኤያችን ከዛ በፊት የተነሱ አሉ። እነ ኤልያስ ያስነሷቸው መጀመሪያ ላይ እንደነገርኳችሁ አሉ። እነ ኤልሳ ያስነሷቸው አሉ። ነገር ግን ተመልሰው ሙተዋል። ኢየሱስ ክርስቶስ ራሱ ያስነሳቸው ሙታኖች አሉ። በዋና ነገር ደግሞ አልዓዛር አለ። ዮሐንስ ወንጌል 11 ላይ እነዚህ ሁሉ በኩረ ትንሣኤ አይደሉም። ለምን? አንደኛ ያስነሻቸው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ግን ራሱ ነው የተነሳ። ሁለተኛ እነዚህ ሰዎች ዳግም ትንሣኤን እየጠበቁ ነው ሞተው። ስለዚህ በኩረ ትንሣኤያችን ሊሆን አይችልም። ይህ በኩረ ትንሣኤያችን ሞትን ድል አድርጎ የተነሳ አምላካችን በሞት ላይ እንድንዘባበትና እንድንቅለድ ድሉን ሰጠን። በሞት ላይ እንድንዘባበት ግን ላለመሞታችን እርግጠኛ መሆን ይጠይቃል። ድነታችን ተፈጽሟልም የሚፈጸምም ነው። ድነታችን ኢየሱስ ክርስቶስ የአዳምን ኃጢአት አቋርጦልን ሂዷል። አዳምን ልጆቹን በሙሉ ወደ ገነት አስገብቷል። አሁን ያለነው ግን ድህነት ሂደት ስለሆነ እኛ ጋር የሚጠበቅ አለ። ያም ቢሆን ግን የሞተውን ሞት ሳንፈራና በሱ ቁጥጥር ስር። ስለዚህ ቅዱስ ጳውሎስ ከዚህ ተነስቶ ነው የቆሮንቶስን ክርስቲያኖች እያጽናና እየነገራቸው እያስተማራቸው አንተ ሰነፍ ይላቸዋል። አንተ ሰነፍ እንዴት ሰው ከሞተ በኋላ አይነሳም ትለኛለህ? በእውኑ አይነሳም? አንተ የዘራኸውን ቅንጣት ተመልከት እስኪ። አንድ ፍሬ ስንዴ ጥለህ እውነት አገዳ አድርገህበታልን? ቅጠል አድርገህበታልን? ወይስ ደግሞ እንዲነሰንስ አድርገዋልን? በቆሎ ዘርተህ አገዳ የምታደርግበት አንተ ነህን? ጭራ እንዲነሰንስ ዘንባባ እንዲተፋ ቅጠል እንዲኖረው ቅልጥም ያለው አገዳ እንደሚኖረው አንተ አድርገህበታልን? ይህንን ያደረገው እኮ እግዚአብሔር ነው። አንተማ የጣልከው አንዲት ፍሬ ዘር ነው እኮ።
ያቺ አንዲት ፍሬ ብዙ አፍርታ ተነስታለች። ታዲያ ይህንን ማድረግ እግዚአብሔር አይችልም ብለህ ታምናለህን? እግዚአብሔር የሚሳነው ነገር የለም ብሎ በምሳሌ ይህንን ከነገራቸው በኋላ ሲያጽናናቸው ሞትን ይጠይቅላቸዋል። ሞትን ራሱን ይጠይቅላቸዋል። ምን ብሎ? ሞት ሆይ መውጊያ የት አለ? ድል መንሳት ወዴት አለ? ስለዚህ እኛም ይህንን በሞት ላይ እየተዘባበትን የሚጠበቅብንን ክርስቲያናዊ ግዴታ እንድንወጣ የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ለእርሱ ይሁን። ያስተማረን፣ የመከረን፣ የገሰጸን ቅዱስ አምላካችን ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር።